ያው ብሩክ ዱባይ ልሄድ ነው። ስም በዳቦ ጋግራ ሃይማኖት ታደሰ አጽድቀዋለች ማለት ነው። ቦጋለ አንተ ከንፈር እንዳይሳምብህ ስፍስፍ እያልክ ጭራሽ ለአደባባይ መስኮት አድርገህ ትከፍታለህ። እንዲህ የምታደርግ ሴት አለች። ለምን በደንብ አሰራውም? አሁን ስልክሽን ስጭኝ የተባለች ሴት እንደዚህ ነው የምትሆነው? እንደዚህ አይደለም የምትሆነው። ወይኔ ጉዴ! በጣም ቆንጆ ነሽ። አንቺ ላይ ማለፍ አልቻልኩም። ነገር ምንድነች? አንቺ ከሌሎች ትለያለሽ። እንደዚህ አሁን ስታዝግ ደስ ይላል። ይሄን ሰሞን እየተከሰብን ነው። ሃይሚ ኢንትሮ አሰራም ብሩኬ ብቻ ነው የሚሰራው። ዛሬ ደግሞ በሃይሚ ቀሚስ የሴቶች አለባበስ ይዟል። በጣም ጉድ እኮ ነው ምናምን። አይመቸኝም። አይመቸሽ ያስደነገጠ ካሜራውን አትቆርጡትም? ቢፈጠር እንኳን ደግሞ አታረገውም። እንዴት አትተማመንባትም? አታረግም ብላ ሀገር ጣት እኮ ጉድ እኮ ነው ይሄ። ላዝናናኸኝ ይሄ ዱባይ ለምትሄደው ለሰነበት ዱባይ የምትሄደው እንዴት እንደሆነ መጨረሻ ቪዲዮ ላይ አስገብቼላችኋለሁ እንድታዩ። ከፊት አይታችሁ እንትን አሳልፋችሁ እንዳታወደሙ አስቀምጫለሁ። ይጋ ለመኖር ሃይሚን ለማግባት ከፈለክ እንግዲህ ሴት አትንካብኝ ብላለች። በቃ ሴት አትንካ ቡቡዬ። በቃ ስሜቷ ከሆነ ስሜቷን ማክበር ነው። ሌላ ምንም አዲስ ነገር የለም። ሃይሚ የታችኛውን መንደር ትታ የላኛውን አፏን ስትጋርድ ነበረ በቀደም ማለት ነው ፍራንኩ ላይ። ዛሬ ደግሞ ብሩኬ ቆይ እንዴት ለምንድን ነው የምትፈራሩ? ፈጣሪ ከኔ ምን አተ ነው ያልሽው? መናገር ከኔ ምን አተ ነው? ተመችቶኛል። እውነት በሳቅ ነው የሞትኩት። አላፈረም ብሩክ። ወይኔ ማለት ነው ብሩኬ። ምን አስደነገጠህ? ለምን ደንግጠህ ታያታለህ? ለምን እንዴ? አዎ እውነት ነው። ታዲያ ዝም ብላ ቁጭ ብላ ምን ታርግ እንዴ? ማለት ነው። የምሬን ነው። የወይና ማለት ነው። የወይን ሰርግ ላይ እኮ ነው እሱ የሚጨፈረው ስትለው ምን መስሎት ነው ብሩክ? እዚህ ጋር አይኑ ድንግጥ ብሎ ፍጥጥ ያለው ማለት ነው። ጋይስ በኮመንት ስር ንገሩኝ። የምሬን ነው። እንዴት እንደደነገጠ ጠይቁኝ። ቆሌው ተገፎ ነው የተመለሰው። አልደግስ ያልኩኝ ብራምባር ሰብሮ ላምልጥ ልሩጥማ አይሰራም። እንደዚህ አልደግስ አድርጎ ብላ ምላሷን አላወጣችም። ሃይሚ ተነግረዋል ቡቡዬ። የምሬን ነው። ደግሞ በኋላ እንደዚህ እንዲህ እሷ ለድራማ ነው ለፕራንክ ነው እንዳትሉኝ ግድ ነው። ሴት ልጅ አንድ ወንድ ጋር አንድ ቤት ከኖረች በቃ ምንድነው ችግሩ? አሁን ምንም ችግር የለውም። ግዴታ ነው። እውነት ከዚህ በኋላ ብዙ ጊዜ ባታቃጥሩ ጥሩ አይደለም። ምክንያቱም በፕራንኩም አፌን ግርድ በፕራንኩም እግሬን ጭብጥ እያረኩኝ እኔ አልኖርም። እንዲህ ምነው ሺህ ዓመት አይኖርም። ሞትም አለ። አንቺ አትሞችም እንዲህ እንዳትሉኝ ደግሞ ያው ምንም ቢሆን ምን ማለት ነው ማሰብ አይቀርም። ስለዚህ አይ ቡቡ ከዚህ በኋላ እንኳን ዝም ብትል እኔ እንጃ እኔ አልደግፍም ወንድሜ። የምሬን ነው። ምን የምትመስል ሴት መስሎ አልመጣም ዛሬ። ጉድፈላ ቀሚስ የሚያስተዋውቅ ጋይስ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ነው ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ሀሳብ አስጣችሁን ዛሬ እንግዲህ ለቦጋለችዬ መልስ እንድሰጡልኝ እፈልጋለሁ። ስሙን አጸደቀ ዳቦ ጋግሮ ማለት ነው አንበሳው ስፖርት ሰርቶ ከስፖርት መልስ የሃይሚን ቀሚስ ለብሶ እንግዲህ ፋፍሽ ብሎ መጥቷል። ግን ማለት ነው ወይ እንደ ማለት እንደ ገጠር ሴት ወይ እንደ ከተማ ሴት ሆነ አትከውነውም እንዲህ እኔ እኮ በመሃል የሆነ ምንጭርጭር ያለ ነገር የሚያወሩት አሁን ዛሬ አጀማመራቸው ለዛ ነበረው። ወይ የእናቶችን ስታይል ከሆነ የእናቶችን አቀማመጥ የእናቶችን ስታይል ቡና ማፍላት ወይም ደግሞ ወሬ ወይም ደግሞ ራሱን የቻለ ሀሚት እንደዛ አታረጉትም እንዴ እናንተ? እዛም ዝልል እዛም ቂጥ እዛም ቀጥ እንደዛ ጉድ እኮ ነው። ፋሽን ከሆነ ፋሽን ሞዴሊስት መሆን፣ ማማለል ከሆነ ማማለል። ሮይኔ ጉዴ! ዛሬማ ምን ያልነካኩት ነገር አለ? ነካኩት እኮ እንዳለ
ነካኩት አንዱንም አልበዱት። በስተመጨረሻ ቡቡዬ ከንፈሬ ልስም ነው ብሎ ደነገጠ። ሲቀጥል ደግሞ ማለት ነው እንግዲህ ምን ነበር ያለችው? የወይን አበባ ማለት ነው መደገስ ነው ትለዋለች። ሮጦ አልሄደም። እንዲህ ያዙልኝ ወንድሜ፣ ለምንድን ነው የሄድከው? አፍረ ነው ፈርተ ነው? በነገራችን ላይ ካሜራማን የብሩክን ሰውነት የጥለው ነው ዛሬ እንደዛ ሳንቃ ደረቱ እንዳልተባለ ዛሬ በሃይሚ ሸሚዝ ጭራሽ ክስት ብሎ ይምጣ። እየታረከው ሰውነቱን ካሜራማን ወሰድከው እንዴ አንተ ነው? ካሜራው ላይ አንተ ነህ ግዙፍ የምታደርገው። ግራ ገብቶኛል ጋይስ። የቀሚሱ መግባት ቀሚሱ ኦኬ ላስቲክ ነው ችግር የለውም። የጫማው መሆን የሹራቡ መሆን እሺ። አቤት እኛ ሴቶች ጉዳችን ዛሬ ብሩኬ ጉዳችን እኮ ነው ይዞ የመጣው። ፀጉሩን ማውልቆ ይዞ መጣ። ወይኔ እናቴ። ፀጉሩ ግን ሂውማን ሄር ያልመሰለው ሰው ማን ነበረ? እኔ ሂውማን ሄር ነው የመሰለኝ። አላወራም ብዬ ነው። እንደውም ብሩኬ ፕራንክ ያረጋት ቀን አረ እንዳይወልቅባት እያልኩ ነበር በሆዴ ማለት ነው ጋይስ። እንደዛ ሲወረወራ ሲላፋት ማለት ነው። ግን ሻርባ ስራበታለች ማለት ነው። እና እዚህ ጋር እንግዲህ ሂጃት ሂጂ ሲባባሉ ጭቅጭቅ ነው እያለችው ነው። በጣም ዘና ፈታ ብያለሁ ብላ በስተመጨረሻ ግን አሳፈራት ማለት ነው። ብር አምባር ሰበረ ብሎ ጥሏት ሄደ። እሱ ከንፈሩ እንዳይሳም እዚህ ጋር ኦ ጌታዬ እያለ በመጨረሻ ላይ ብር አምባር ሰበረ ጥሏል ሄደ። ቡቡዬ ኧረ ወይኔ አፍረህ ነው ወይስ ምንድን ነው? ቆይ አልገባኝም። እና የእናቶች አቀማመጥ የሚለውን አለባበሱን በደንብ አልሰራኸውም። ብዙ ጊዜ ደግሞ ሀይሚ ማለት ነው ጎንበስ ሲል የምታፍረው ነገርስ ጋይስ እዚህ ጋር ምን አረኩላቸው መሰላቸው? አይ ብሩክ አሁን ብር አምባር ስበር ሲባል አፍሮ ሄዷል አይደለ? ከብር አምባር በኋላ እንዲህ ነው የምትፋጠጡት እንደዚህ ማለት ነው። ቆይ ግን እኔ ግን ያየው አልመስልም እንደዚህ ስል። ቆይ የእኔ ጊዜ እኔ ድሮ አገር ቤት ሲጋቡ ማለት ነው አሁን ጠዋት እንዴት ነው ባላቸው ፊቱን የሚያየው ትላለሁ። የምር እግዚአብሔርን አገር ቤት ሆኜ ማለት ነው ጎረቤት ሰርግ ምናምን ሲባል ወይኔ ጠዋት የሰውየውን ፊት አሁን ቁርስ ስሰራ እንዴት ነው የምታየው እል ነበረ ድሮ ማለት ነው ሳይገባኝ ማለት ነው። አሁንም ቡቡ ዛሬ ያንን ያስታወሰኝ። ብር አምባር ሰበረ እኔ ላምልጥ ብሎ አሮጠም ወደ ፎቅ። ሊበላ ብላለች ሀይሚ ብሎ ነገር የለም። የሰው ብር አምባር ከበሉ በኋላ መሮጥ የለም። እዛችሁ ክርችም ነው በሚስማር። አይ በሳቅ ነው የሞትኩትና ዱባይ ሲመጡ እንደዚህ አይነት ዲኮር ተመኘውላቸው። ምን ይመስላችኋል ጋይስ? አያምርም? ደስ የሚል ቆይታ። አሁን ሀይሚ አልሄድም አልመጣም እያለች እየተግደረደረች ነው። ግማሾቻችሁ ደግሞ የወርሃዊ ላይ ነች ምናምን እያላችሁ ነበር። እንዴት አወቃችሁ እናንተ? ወር ቆጣሪ ናችሁ እንዴ? ነው ቡቡዬ ሹክ ብሏችሁ ነው እንደዛ ያላችሁኝ? አልገባኝም። እኔ ኮመንት ስር እኮ ነው እንደዛ ያሉኝ ማለት ነው። ሲጀመር ሀይሚዬ ትሄዳለች ያረፈደችው የወር ላይ ስለሆነች ነው። ከዛ በማግስተኛው ቀን ሀይሚ ምን ትፖስታለች? አንዲት ልጅ እኔ ምንድነው እኔ ስራ አልሄድም እኔ እንዲህ በመሆን እኔ የሴቶች ጊዜ በመሆን ጊዜ ስሙን እየጠራች ነው እንደውንም እንደዛ ያለችው ማለት ነው። እሷ ሀይሚ ፖስት አድርገው ካያችሁ ስቶሪ ላይ እንደውንም ለዚህ ቡትቶ ሞዴሳችሁ ብላ ሁላ አውርታለች ማለት ነው። በሳቅ ሞትኮኝ እኔ እግዚአብሔርን አልሄድም ምን ታመጣላችሁ? እሷ ግን እንጀራዋን ግጥም አድርጋ እየበላች ነው። ሀይሚ ፖስተቻት እንደዛ ያለችው ማለት ነው። ግን እሱ የመጣ ቀን እንኳን ምግብ ምንም አያምራችሁ ጭራሽ ያስጠላል። እንደው ያስጠላል ቀኑ ራሱ እንደው እንዴት መሽቶ እንደሚነጋ እሱ የመጣ ቀን ርብስ ማአሞልድ ደግሞ ዶክተሮች ጋር ስትሄዱ ካልወለዳችሁ አይተዋችሁ። እኔ እንደዛ ነው የሚሉኝ። ካልወለድሽ አይተውሽም ነው የሚሉኝ። የመጀመሪያ ቀን ወይኔ በስማ እንኳን እህል ልበላ ራሴ ውስጥ የራሱ ተረጋግቶ አይቀመጥም። አዘሬ ነው ቤት የሚያሮጠኝ ማለት ነው የመጀመሪያ ቀን ማለት ነው። እና በዚህ አጋጣሚ ሀይሚም እንደኛ የሚያማት ከሆነ የሚያመው ሰውና የማያመው ሰው አለ። ባለፈው አሟታ ስላለ ሜቢስቱ ይሆናል ብላችሁ አስባችሁ ነው። ግን እሷን ፖስታለች ማለት ነው። እና ግን ዛሬ የመዛዛቅ ቀን ነበረ። በጣም ደስ ይላል። ቡቡዬ ለቲክታከሮች ቀሚስ አልባሾች እና እንደዚሁም የሚዜ ይቀርሃል፣ የሚዜ የሚያቀናብሩልህ ይቀርሃል ወንድምዮ፣ እሱ ይቀርሃል። እሱን ደግሞ አንድ ቀን ትሰሩታላችሁ ብለን ተስፋ አለን። ከዛ በተረፈ ግን እንዴት ነው እኔ ቀሚሱን ለብሼ እንዴት ነው ከኋላዬ ምናምን ሲል ሀይሚን ትንሽ አገረጣት፣ ትንሽ ማለት ነው።
ማንን ለመንካት ነው አላለችም። ፈስ ያለበት ዝላይ አይችልም። ተይ እባክሽ፣ በዚሁ ኑሪበት፣ በዚሁ ኮራበሽ ጀነንበሽ ትኖሪያለሽ። አቢብቲ ምንም አይሰማሽ። ይሄ አርቲፊሻል እየነፉ የሚያንጠለጥሉትን ቲክቶክ ላይ እያየሽ ማለት ነው እንዳትማለይ። እኔ እንደዚህ ቢሆን ምናምን ብለሽ ማለት ነው። እኔ ድሮ እመኝ ነበር ሳስበው፣ ግን አሁን ሸክም ቲክቶክ ላይ ሳይ በጣም ነው የሚያስጠላኝ። ደግሞ ትንሽ ቂጥሽ ያምራል ጡቶሽ ያምራል ከተባሉ ክፍት ያደረጉና ዝልዝልዝልዝል ቲክታክ ላይ ማለት ነው። ጌታዊ ትዕግስቱን ስጠኝ እላለሁ አንዳንድ ጊዜ እና ከባድ ነው። ስለዚህ ፈጣሪ በሰጠች ጸጋ ብታውቢ ብታጌጪ ያምርብሻል ሀይሚዬ። ብሩክ አለማየሁ አልተመቸኝም ካለ በአንድ ጥፊ አይልም። ሲጀመር ጨዋ ነው የኔ ወንድም፣ እንደዛ አይልም ማለት ነው። በፊት ያታወልቂ አላለም። ኧረ ወይኔ ዛሬ የቡቡ ማፈር ነው ያሳቀኝ። ቁምጣ ለብሻለሁ አለችህ፣ ሚኒ ቀሚስ ለብሳለች። እንዴት ነው ፊት ያታወልቂ የምትላት? ቆይ አንተ ፊት ነው የማወልቀው አለች። ኧረ ይመችሽ ሀይሚዬ። እንዴ አይንህን ግለጥ እንጂ ቡቡ፣ ስንቱን አሳቀ ትገፈዋለህ። ከንፈርህን ሳስመህ ልስመኝ ነው ብለህ በስመ አብ ወልድ መንፈስ ቅዱስ አልክ። ጅኒ የቆመብህ ይመስል። በእርግጥ ልክ ነህ፣ ግን ደግሞ ካሜራማናቸው መቁረጥ አችልም እንዴ? እንደዚህ አይነት ነገር ሲፈጠር አጋጣሚ ስለሆነ መቁረጥ እንድችል በዚህ አጋጣሚ ማለት ነው። በእርግጥ ብዙ ሚስጥር ታወጣለህ እኮ ካሜራማን። ቼክ ሳያደርግ ነው እንዳለ እንደወረደ አፕ ላይ የሚያደርገው ማለት ነው። ቼክ አያደርግም። ጥንቃቄያችሁ ጥሩ ነው። ነገር ግን ደግሞ ብዙም አደንግጡ፣ ኖርማል ነው። ባይዘዌ ለምንድን ነው ፍቅረኛሞች ሲባሉ ከንፈር ካልተሳመ ምንድን ነው? ቆይ ማለት ፋሽኑ አይለወጥም እንዴ? ከንፈር መሳም ብቻ ጋይስ ጥያቄ ነው። ብዙ ሰው ተፋቀር ሲለን ከንፈሩን ምጥጥ ሲባል ነው የማየው ማለት ነው። ብዙ ቦታ ቲክታክ ላይ የማየው እና እንዴት ነው ብዙ አዲስ ነገር ሲመጣ ይሄ ከንፈር መሳም አዲስ ነገር ያልመጣው ለምንድን ነው? የእኔ ጥያቄ ነው። ይህ ባልና ሚስቶቹም ፍሬንድሽፖቹም ቲክታክ ላይ ይጋጋጣሉ እና እሱ ብቻ ነው ያልተለወጠው። እና እንግዲህ ቡቡዬ ይለውጣል ብዬ ተስፋ አለኝ የኛ ውድ ቤተሰቦች። ለማንኛውም እናመሰግናለን የኛ ውድ ቤተሰቦች። መልካም አዳር ይሁንላችሁ። ባይ ባይ። ወዳችኋለሁ። አልጋይን ከወደዳችሁ ስመርቁ። በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናናይ በለኝ እናናይ በለኝ